ተክለ ሃይማኖት ቀን ትዛለኝና ከቤቴ እንደው ጻድቁን ተሳለሜ ለምን አልመጣም ብዬ አውቶቡስ ተራ ሄድኩኝ። የሰማችሁኝ ነው። እና በጣም ወደ ደብረ ሊባኖስ የሚሄደው ሰው ሞልቶ እና ሁሉ ያው መቼም ታውቃላችሁ ዛሬ እየተጋፋ የሚገባው ነው በጣም ብዙ ሰው አይደል? እንደው እንደ አባሉ ምለውኮ እንደው የሚያስቀድም ሰው ጥቂት ሰው ነው ያለው። ገፍትሮ እናቱን ገፍትሮ የሚገባ አባቱን ገፍትሮ አቅመ ደካማውን ገፍትሮ የሚገባ ሰው ነው ያለው። እና ለካ በዛ በግፊያ መካከል መሃል እንደ ሳንዱች አስገብተው ሌቦች እቺ ቀሚሴን ቆርጠዋት አለካ ይሄ ሁሉ ሰርጀሪ ሲሰራ አላቅም እኔ ምን አይነት ማደንዘዣ እንደወጉኝ አማኑኤል ይወቀው። ቀሚሴ ተቆርጧል ያስኳት ሳንቲም ተወስዳለች። የሰማችሁኝ ነው። እና አጋጣሚ መስቀልና ስልክ ያለው የደረት ኪሴ ውስጥ ነው ያለው። እና እንደምንም ረዳቷ የሚያውቀኛልና አባ ይግባዋልና አስገባኝ ደብረ ሊባኖስ ስለሚያውቀኝ ገባው። ስገባ አባ ምን ሆኖ ነው ልብሶት የተቀደደው አለችኝ አንድ ልጅ። ኧረ አልተቀደደም ብዬ ሳይ ኧረ በደንብ ነው የተቀደደውና መቼም ሰርጀሪ የሰራ ሰው መልሶ አይሰፋው የሚቀድ እንጂ የሚሰፋ ሰው አታገኙ። የሰማችሁኝ ነው። እና አዘንኩኝ። የሰማችሁኝ ነው። እንደው ጻድቁ አንተም ብዬ ወጥቼ አልኩና አዘንኩኝ ተሰማኝ። መሄጃ ብር እንኳን ስልክ ጥሩ ነው አረ ስልኳ ብትወሰድ ነው ከባድ እኮ እና በሞባይል ከፈልኩትና ወደዛ ደረስኩኝ። ልክ እንደወረድኩኝ ደብረ ሊባኖስ አንድ አሮጌ ልብስ የለበሱ ልብሳቸው በብዙ አይነት ጨርቅ የተሰፋ ነው። ጫማ የላቸውም። የሰሌን ቆብን ያደረጉት ልክ እንደወረድኩኝ እጄን ጎተቱኝ። የሰማችሁኝ ነው። እና እኔ ጤነኛም አልመሰሉኝምና ውስጥ የፍርሃት ነበርና ምን ነው አባ ስላቸው አጣጠቡሽ አይደል ሌቦች አሉኝ። ማን ገለጠላቸው ይሆን? ማን ነገራቸው ይሆን? የሰማችሁኝ ነው። ተክልዬን ብለህ አንተ አልቀረህም በረከት ታገኛለህ እጥፍ በረከት አሉኝ። እቺን ብለውኝ ሄዱ ጥለውኝ። የሰማችሁኝ ነው። በከተላቸው እንኳን አልደረስኩባቸው መድኃኒዓለም በሚያውቀው። እንዲህ አይነቶቹን እኛ ዋሻውን እንዞራለን አስፋልቱ ላይ እዚች ቤተክርስቲያን ደጅ ላይ ጎንበስ ብሎ የሚለምነው ማን እንደሆነ መች ታውቁና የበቁት የቱ ጋር እንዳሉ የታውቁና ማን እንደሆነ ምን ታውቃላችሁ? ምንም አናውቅም። አያችሁ አሁን እኛ አባት ቢያናገሯችሁ አይምሮአቸው ልክ አይደለም ብላችሁ ጥላችሁ ልትሄዱ ትችላላችሁ። ከጸጋ የደረሱ ከብቃት የደረሱ ትልቅ አባት ነበሩ ለካ። እግዚአብሔር ከጸጋ ያደርሳችሁ። እና ወገኖቼ ለአባ ቢሶይ በትህትና የተገለጠ እግዚአብሔር